አትወጂኝም የራስህ ጉዳይ የታበሉ የገረመኝ የቤኪ ካራክተር እንደዚህ ፍጥጥጥ ማለቱ ቅድም ቡቡዬ ጠፋ ሲሉ ምን አስበው ነው ብዬ ነበር። ከቻሳ ብሏል ቡቡ እኮ እኔ ከሀይሚ ገበላለሁ አንድ ሹካን ያመጣው አበላለሁ ከምን አገባኝ ለሱ የሆነ ነገር የተቀመመ መስሎታል። ለምን መጀመሪያ ላይ ከሀይሚ ጋር ሲንሾካሾኩ ጥሩ ነገር አልሰራም ብሎ ከዛ ለሀይሚ ጥሩ ነገር የቀረበ መስሎ አረ በእግዚአብሔር ማርያምን እየደከመኝ ነው። እንደዚህማ ሁለታይን ባዶ አጣ ቀን ፕራንክና የዛሬው ፕራንክ ነው። ከዛ በኋላ የተሰራው አይ ምንም ችግር የለውም እንተዋወቃለን። አንተ በጣም ክፉ ነህ። ሼፎ ግባ እናውጣው አላለም? እንዲህ ላይ ብላይ ነው እንዲህ ያለው አንበሳ ሲጥሉለት ግባ እናውጣው ይሌለ ያንን መሰለው ነው የምላችሁ እግዚአብሔርን እንጃ። እኔ ላንቺ ለልዕልቴ ፍራንክ መሆኑ የተነገረው በኋላ ነው። ሃይሚ ለምን አልደነገጠችም? አንተ ክላሷ ስትገባ ሼፍ መስለክ እኔ አያቸው ቤተሰብ አሞታል እያለኝ እኔ አላመመኝም። እውነት ለመናገር ፍራንክ እንደሚሰራ ብሩኬ ማንም ሰው ነው ያወቀው። ግን አንድ ያልተረዳሁት ነገር ያላወቅኩበት ነገር ነው ያለ። አንቺ ጋር ልደር አይደል ያልኩበት ምክንያት ማወቅ ሳምንት ሙሉ ነው እያዛኳችሁ ነበር አይደል? እፈልጋቸዋለሁ አንቺ ሳታውቂው እንደዛ አትረጂ። አንድ ሳምንት ፕራንክ የተደረጉ ይመስላሉ። አንድ ሳምንት ፕራንክ አልተደረገ። የመጀመሪያ ቀን ፕራንክ አድርጓታል ብሩኬ ማለት ነው ሃይሚን። እዚህ ባለት ይታርካል። የዛሬው ምግብ ፕራንክ የተደረገው የመጀመሪያ ቪዲዮ እና የዛሬው ምግብ ፕራንክ ተደርገዋል ሃይሚና ሚፍታህ ማለት ነው። ሶ ተባባሪዎችም እንግዲህ እነ ፍፄ ተነግሯቸዋል። ሲነገራቸው ደግሞ ፍፄና ቤኪ እንደተነገራቸው ሁሉ ሚፍታህና ሃይሚም ያውቃሉ። የመጀመሪያዋን ቀን ግን ፕራንክ ተደርጓል። እሱም ነግሯቸዋል። ላይቭ ላይ ያለ ቀን ማታውኑ አብረሽኝ ደሬ አላት። ከዛ አላድርም ብላ ሄደች። ከዛ በማግስተኛው ቀን አኩርፌሻለሁ ምናምን በሚል መጣ። ከዛ በማግስተኛው ቀን ሃይሚ ከፋት። ከዛ በኋላ ፕራንኩ ተነገረ። ለቤተሰብ ግን 4 ቀን 5 ቀን ተሄዶባቸዋል። በገረጋንቲ ቤተሰብ ይመቻችሁ። ግን ማለት ነው እዚህ ጋር አንድ እኔ ብሩክ ላይ ያላወቅኩት ነገር። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት ናችሁ? አለው እኔ ደህና ነኝ። ምሽቱ ሁሉ ሰላም ነው በእኔ ጋር ፈጣሪ የተመሰገነ ይሁን። ዛሬ እንግዲህ እነ ፍፄ የተመቱ ቡቡ ጠፍቷል ብለው እንዴ ምን ተፈጥሮ ምናምን ብዬ ጓልል ነበረ ቪዲዮ ልሰራ ብዬ። ከዛ ልክ የብሩኬ ሲመጣ የእነሱን አቋራጥኩና ወደ እነ ብሩኬ ሄድኩኝ ማለት ነው። ማለት መስራቱን ነው የምላችሁ። ቪዲዮውን አይቻለሁ ጨርሻለሁ። ዛሬ እንግዲህ ብሩኬ ፕራንክ መሆኑን ተናግሯል። ብዙዎቻችን ግን ፕራንክ መሆኑን አውቀናል። ግን ደግሞ የክብር ጉዳይ ነበር። ሁላችሁም ሲያነጋግራችሁ ሲያጨቃጭቃችሁ የነበረው የክብር ጉዳይ ነው። ሃይሚና ክብራት ሃይሚ ምን በላት። ግን ፕራንክ ላይ ክብር የሚባል ነገር መግባት የለበትም። እና ምን ልላችሁ ፈልጌ ነው እኔ ብሩኬ ማለት ነው ብሩኬ ከሃይሚ የፈለገ ነገር የመሰለኝ ዛሬ ሲናገር ነው ያወቅኩት። እንግዲህ ፕራንክ እንደሚያደርግ ሁላችንም አውቀናል፣ ሁላችንም ማለት ነው። ግን እኔ የፈለገ የመሰለኝ ለምን አታምነኝም፣ ለምን ትፈራኛለች፣ እንዴት ፈራችኝ የሚለው ነገር ውስጡ የሆነ ተጽዕኖ ያደረበት መስሎኝ ነበር። በራሴ ነው ቪዲዮን ሲሰራ ከተረዳሁት አንጻር። ከዛ አንጻር ሃይሚ እሺ ብትለውስ ብዬ አስቤያለሁ፣ ብዬም ተናግሬያለሁ፣ ቪዲዮ ሰርቻለሁ። ግን ደግሞ እሺ ብትለው ደግሞ እንዴት ነው በቃ የሆነ ግራ የሚያጋባ ስሜት ነበር የተሰማኝ። ግን እኔ አሁን እሱ አሁን ዛሬ የተናገረው በይሉንታ ሰው የፈለገ ነገር ምንም ቢያደርግላችሁ ምንም ቢሰራላችሁ ምንም ቢያደርግላችሁ ሴቶችዬ እሺ ብላችሁ አሳልፋችሁ ራሳችሁን እንዳሰጡ ነው። ግን ደግሞ አሁን እዚህ ጋር ሃይሚ ራሷንም ብትሰጥም ማለት ነው እሱ ምንም አላደርግም ብሎ ቃል ገብቷል እኮ። ስለዚህ እኛ አሁን እዚህ ጋር ሃይሚ ተለዩ በቃ ከቤት ውጭ ተለያዩ ብለን ቪዲዮ ብንሰራ ማለት ነው እኛ እናንተ ጠላት ነው እንዲለያዩ ትፈልጋላችሁ ምናምን መባሉ አይቀርም። እኛ ማለት ያለብን ምንድን ነው ግዴታ ሃይሚ አብራም አደረች አላደረችም ምንም ተጽዕኖ ስለማይመጣ በተመልካቹ ጋር እኔ ስሰራ የነበረውን ነው የምነግራችሁ። አብራው ትሁን ብዬ ሰርቻለሁ። ግን አብራው ሆና እሱ ከሷ የፈለገው ነገር እምነትን እንጂ ሌላ ነገር እንደማያደርግ እኔ እርግጠኛ ነበር። ተናግሬያለሁ ፕራንክ እያደረገ ነው ብዬ። ነገር ግን ዛሬ ብሩኬ ሲናገር ብዙ ነገር ሰው ቢያደርግላችሁም እንኳን ራሳችሁን አሳልፋችሁ እንዳሰጡ ይሄን ነገር እንዲታወቅለት እንደፈለገ እኔ አውቄያለሁኝ እኔ ማለት ነው። ግን አንድ የተሸወድኩበት ነገር ምን መሰላችሁ? እሱ ያስረዳበት ፓርት እኔ እሱ አሁን እሺ አለማለቷን ወዶታል እሱ ማለት ነው። ብሩኬ አሁን ሃይሚ እሺ አለማለቷን ወዶታል። ግን እሺ ብላኝ ቢሆን ትቻት ሄዳለሁ አላለም። ኧረ እባክህ እንዴት ነው ትተህ የምትሄደው? ሲጀመር እሺ ብትልም ሃይሚ ጥፋት የለባትም። ለምን ብትሉኝ አንደኛ ፍቅረኛዋ ነው። ኦልሬዲ አንድ ቤት ኖረዋል። የሚፈልገውን ነገር ነው የጠየቀው።
ልደር ነው ያለው። ምንም ሌላ ነገር አልጠየቀም። ይሄ ችግር የለውም ብለን እኛ ሀይሚን እንድታደርግ ገፋፍተናታል በዚህ ማለት ነው። ምክንያቱም ችግር የለውም በሚለው ማለት ነው። ግን ለወራት ይሁን ለቀናት ይሁን አድራለሁ የሚለውን እሱን አላወቅንም እኛ ለስንት ቀን እንደሆነ ማለት ነው። ግን ደግሞ ብዙ ቤተሰብ አንድ ቀን ካደረ ሌላም ቀን ይለምዳል ነው ስትሉ የነበራችሁ ማለት ነው። እና ይሄን አልደግፍልህም ብሩኬ። እሺ ብላኝ ቢሆን ሀይሚን ተዋት ነበር። ኧረ እባክህ ማን ሲጀመር የመጀመሪያ ቀን ፕራንክ አደረካት፣ በማግስተኛው ቀን ሀይሚ ከፋት። ሀይሚ ሲከፋት አንተ ስለማትፈልግ ነገርካት፣ አለቀ። ጓደኞቹ ተባብረው ከወኑ፣ እነሱም ቪዲዮ ሰሩ፣ እኛንም አሰርታችሁናል። በጣም አድርገን እናመሰግናለን። ግን ደግሞ ሁላችንም ሬስፔክት አድርገናል። አንተ ፕራንክ እንደምታረጋት ሀይሚን ሬስፔክት አድርገናል። ግን ቪዲዮ መስራት ያለብን ሀይሚ ተረጁ ከማለት ውጭ ሀይሚ ተይ አትረጁ፣ አብረሽው አትሁኚ፣ ከቤት ውጭ ምናምን ብለን ማራገብ አልነበረብንም እኛ ማለት ነው። ሰምታችኋል ቤተሰቦች። ስለዚህ እኛም ትክክል ነን፣ እናንተም ትክክል ናችሁ። አስረግጬ በማህተብ ነው የምነግራችሁ ማለት ነው። ቤተሰቦች ፕራንኩ 2 ፕራንክ ብቻ ነው ዛሬ የሚያቃጥለው ምግብ። እሱንም ይኸው አንተም በላህ እኮ፣ አንተም ተቃጠልክ እኮ። እነሱ ውሃ ተደፍቶባቸዋል፣ አልተደፋባቸውም። የሚያቃጥለው ምግብ አንተም በልተሃል። ግን ደግሞ ሞር እነሱ ሳያውቁ ያቃጠላቸው እዚህ ጋር ነው። ሌላው ነገር ምንድን ነው? የቤኪ ክወና። ቤኪ ከቅርብ ጊዜ በኋላ ምርጥ ከሟኝ ወጥቷልና ቤኪ ጋም ፍፄ ጋም ፎከስ ስታረጉ ነበር። ትላንትና ስትዘቃዘቁ ነበር፣ ፎቶ ስታበላሹ ነበር። እነሱ እጅና ጓንት ናቸው። እናንተ የሚሰሩት ነገር ሳይገባችሁ መሳቂያ ነው የምትሆኑት እኮ። የምሬ ነው ቲክታከሮች ማለት ነው። እኛ 10 ደቂቃ ቪዲዮ ሰርተን ነው የምንወጣው። 10 ደቂቃ ቪዲዮ ስንሰራም እኔ አሁን ሀይሚ ተረጁ ነው ያልኩት። ሀይሚ አብረሽ ወደሪ፣ ምክንያቱም በካሜራ ፊት ነው ምንም አልፈልግም ብሏል። ከእሷ ጋር እምነትን የፈለገ ነው የመሰለኝ እኔ ማለት ነው። ግን ደግሞ እሺ አለማለቷን ነበር እሱ የፈለገው። ይሄን አላወቅኩም እኔ ዛሬ ሲናገር ነው ያወቅኩት። ግን እኔ ከእሷ እምነት ፈልጎ አንድ ቀን ካሳደረችው ቪዲዮውን እንደሚያቋርጥ እንደዛ ነው የተረዳሁት እኔ የነበረ ማለት ነው፣ በእኔ ሀሳብ ማለት ነው። እኛም ትክክል ነን፣ ሀይሚ ተረጁ ማለታችን ትክክል ነው። ምክንያቱም አንዳንዴም ደግሞ የሚያስተምረው ቪዲዮ አንዳንዴ ቤታችሁ አሁን ባልና ሚስት ሆናችሁ ቤት ሚስታችሁ ወይ ጨቅጫቃ ወይ የምታስደብራችሁ ወይ የሆነ ሰላም ሲያጣ ባል ማለት ነው ወደ ውጭ መሄድን ይመኛል። እና ያንንም ነገር የሚያስተምር ፈለገኝ ማለት አሰብኩኝ። ያንንም ነገር ፈለገኝ አላልኩም፣ ያንንም ነገር የሚያስተምር መሰለኝ ብሩክ። ብዙ ጊዜ እሱ የሚያዝናና ቪዲዮ ይጀምራል በፕራንክ ውስጥ፣ አንዳንዴም የሆነ ይናገራል እኮ። እሱ እኮ ተማሩበት ብሏል እኮ፣ ተሳስቶ አምልጦታል። እኔ አሁን ሀይሚ ተጀምርላችኋለች እግር የሚል ፕራንክ ማለት ነው። እግዚአብሔር እንታያላችሁ። የሀይሚ በቃ እግር ነው የሚለው የእሷ ማለት ነው። እግር የሚል በምንድን ነው? የእሷም እኮ ያስተምራል። ግን ከአንደበቷ የሚወጡት ቃላቶች ካራክተር ውስጥ ስትሆን ሀይሚ የምትጠቀመው ቃላት አሪፍ አይደለም። ወደዳችሁም ጠላችሁም የራሳችሁ ጉዳይ። እኔ አይመቸኝም። ፕራንኳ አሪፍ ሆኖ ካራክተር ውስጥ ስትገባ ሀይሚ ቅይር ነው የምትለው እንዳለ ማለት ነው። ብሩክ ደግሞ የእሷንም ሞራል አይነካም፣ የራሱንም ሞራል አይነካም፣ የጓደኞችንም ሞራል የሚነካ ነገር አይደለም። እንዳያችሁት ያንን የቻልኩበት ምክንያት ምን መሰላችሁ? እንደውም አሁን በጣም ተሻሽላለች ሀይሚ ማለት ነው። ያንን ሌላ የቻልኩበት አንደኛ በፊት ከሶስና ጋር ያሳለፉት ቪዲዮ፣ ሁለተኛ ነገር ባለፈው ቴዲ መጥቶ ከብሩክ ጋር የነበረው ቆይታ ምናምን የሆነ ካራክተር ውስጥ ስትገባ የምትናገረው ንግግር ሀይሚ የሆነ በቃ የተለዋወጠ ነገር ነው። ብሩክ ጋር ስትመጡ ካራክተር ውስጥም ሆነም አልሆነም እሷን የሚያስቀይም ነገር አይናገርም ብሩክ ማለት ነው። ቢናገር እንኳን 2-3 ተቆጥረው የሚወጡ ናቸው። ይህን ስላችሁ ደግሞ እንዳይከፋችሁ፣ እንዳትናደዱ። ሪሊውን መናገር ስለምንፈልግ ነው፣ መስተካከል ስላለባት። እሱም እኮ አሁን ቅርብ ጊዜ ነው የተስተካከለው። ብሩክ በጣም ይጮህ ነበረ፣ በጣም ይናደድ ነበር። አሁን ግን ተስተካክሏል ብሩክ ራሱ ማለት ነው። እኛን ረሸናችሁን፣ የነቃንም ነቅተናል። ያወቅም እየተሳደበም ተሳድቧል። መብታቸው ነው። ምንም የሚመለከታቸው ነገር የለም። ነገር ግን ማለት ነው ሚፍታህና ሀይሚ አሁን እግር የሚል ፕራንክ ካልጀመሩ እንደው ሲስ ከምላስ የጸጉር ንቀል ትበልታ ያላችሁ እግዚአብሔር ነው ምላችሁ። ቡቡ እንግዲህ ጃኬትህን ለማውለቅ ይሄ ነው ጸጉርህን ለመንጨት ተዘጋጅ። የምሬን ነው። የምርታ ያላችሁ እግዚአብሔርን አንደኛ ነገር 1 ሳምንት ሙሉ አሁን ሀይሚ በእንደዚህ አይነት ሙድ ብሩክን ጭራሽ ምንም ሳታወራው ምንም ሳትሆን እንኳን አንድ ቤት ሆነው 1 ሳምንት እንኳን ሊቀመጡ ቀርቶ ማለት ነው ለደቂቃ አይቀመጡም። የመጀመሪያው ቀን ፕራንክ ነው። ውጭ አደረ የተባለው ውሸት ነው እንዴ? ለምንድን ነው እኛስ የምናውቀውን ለምን አናገርም እንዴ?
ጉድ እኮ ነው። ሚፍታህም እያስመሰለ ሀይሚም እያስመሰለች ብሩኬም እያስመሰለ አንድ ሳምንት ፕራንክ የተደረገው ቤተሰቡ ነው የክብር ጉዳይ የምናምን ስትሉ እልህ አስገባችኋቸው። ቀጠሉበት። ሽንኩርት ቲማቲሙን ገዝቶ ሽምግልና ብሎ መጣ ብሩክ ማለት ነው። አረ ይመችህ የአራዳ ልጅ እንዴ! አራድዬ ብላለች ያቺ ቲክታከሯ ማለት ነው። እና የኛ ውድ ቤተሰቦች ለእያንዳንዱ ለሚፈጠረው ነገር መጨረሻውን ሳታውቁ ሰውና ሰው ለማጋጨት ሰውና ሰው ለማባላት አለመሞከር ነው። ገባችኋ? እንጂ አሁን ብሩኬ ፕራንክ እንደሚያደርግ ማንም ሰው ነው የሚያውቀው። ግን ከሀይሚ የፈለገው ነገር እኔ እምነቱን ብቻ መስሎ ነበር። በጣም እንደዚህ መኝታ ቤት ድረስ ጅንስ ሱሪ ምናምን እየለበሰ ሲመጣ ምንም አላረግሽም ግን እንድታምኝኝ ይፈልጋለሁ ያለ ነው የመሰለኝ። እኔ ያንን እምነት እንድታረጋግጥለት ነው የፈለገ የመሰለኝ። ለዛም ነው ሀይሚ አብራው ብታድር ምንም አያረጋትም ብዬ 100% ስደመድም የነበረው ለዛ ነው። ግን በተቃራኒው ዛሬ የፈለገውን ነገር ተናገረ። ይሄ ነገር እኔ አልመጣልኝም። ምክንያቱም የእሷን ጥንካሬ ነው የምፈልገው። ብዙ ነገር አድርጌላታለሁ። ያረኩላትን ነገር አስባ ከኔ ጋር ብታድር ኖሮ አልፈልጋትም አለ። ኧረ አትፈልጋትም እሊ ቢሆን አልፈልግም አላለም። ኧረ እባክህ እንዴ! የሰደባችሁኝ ሰዎች ይሄም ብሉ ነው ያልኩህ አይደል? ይሄም ብሩክ ብላ እንዴ! ትቀልዳለህ እንዴ? አድራ ቢሆን አልፈልጋትም ነበር አላለም እንዴ? ኧረ አንሰማህም። ማን ነው የሚሰማ? እኛም ነቅተንብሃል። እኔ የብሩክ ፕራንክ ማለት ነው ምንም ቢሰራ ምን እኔ አውቅበታለሁ ምን እንደፈለገ ማለት ነው። የሚፈልገውን ነገር ብቻ እፈልጋለሁ። ምክንያቱም እንደዛ ስታይሉን ቀይሮ አፈቀርኩ ሞትኩ ተቀነጠስኩ እሱ አይልም ሲጀመር ማለት ነው። ሆዱ ነው እንጂ የሚለው አውጥቶ አይልም። ስለዚህ ለአንድ ነገር እንደፈለገው እኔ ጥንቅቅ አድርጌ ነበር ያወቅኩት በዛን ሰዓት ማለት ነው። እና የተሳደባችሁም ሰዎች የቀናችሁም ሰዎች እንግዲህ ያው እጁንም እግሩንም እንግዲህ ብሉ ተብላችኋል፣ ተጋብዛችኋል። መብላት ነው ቤተሰቦች። እና በጣም ዘና ፈታ ያለ ነው። እንግዲህ ለቀጣዩ እብደት ጠብቅ። ያሁኑ እብደት በቃ ድነሃል። እብድነህ ለምትሉኛል እንዲህ ማበድ እንደዚህ ነው እንዲህ እብደት እንደዚህ ነው እንዲህ እብደት እንደዚህ ሶፋ ላይ እያስቀመጠ ፎቶ ይዞ እያዞረ ምናምን ይሄ ፍቅር ነው። ፍቅር ደግሞ እብደት አይደለም። ማፍቀር መታደል ነው ጋይስ ቤተሰብ። እና ለማንኛውም ማለት ነው ያው እንግዲህ ግርግር የሚለውን ፕራንክ ጠብቁ። ምንም ማድረግ አልችልም። ያየሁትን ነው የሰማሁትን ነው። ምንም ማድረግ አልችልም። እውነተኛውን ነገር ነው የምናገረው። ይሄንን ስላችሁ እኔ የሃይሚን የሆነ አቅሟን የሆነ የምታውቀውን ነገር ለማንቋሸሽ አይደለም። በጣም ጀግና ሴት ናት። እውነት ትለያለች። እስከ እኛው ራሳችን አይደለን ያሳደግናት ሲጀመር። ስለሷ ማንነት እኮ ሌላ አዲስ አሁን መጥቶ ሰብስክራይብ ያደረገ ሰው ይወቅ። እኛ እኮ ገና ከአብርሃም ጋር ስትሰራ ነው የምናውቃት። ስለዚህ ስለ ሃይሚ እኛ ጥንቅቅ አድርገን የማታውቁ ሰዎች እናስረዳቸዋለን፣ ስለ ሁሉም ነገር ማለት ነው ቤተሰቦች። ስለዚህ ብሩክንም እንደዛው ገና ከማራኪ ጋር ሲሰራ ዩቱብ ቻናል ሳይከፍት ጀምሬ ነው እኔ እሱን የምከታተለው ማለት ነው። ሁሌ ቁምጣ ነው የሚለብሰው እንደሆኑ ማለት ነው። ይሄ ልጅ የሆነ የአፍሪካ እንትን አለበት እንዲል ነበር እኔ በፊት ሳየው ማለት ነው። ዩቱብ ነው የማየው በፊት እኔ እንደዚህ ቲክቶክ የለኝ ኤፍቢ የለኝ ምን የለኝ ዩቱብ ላይ ነው የማያቸው የነበረው ማለት ነው። ከሄሉ ጋር ፎንቃ ነበረኝ እዛን ሰዓት ልክ እንደ ሃይሚ ማለት ነው። እና እዛ ያሉ ነው የምከታተላቸው የነበሩት። ከቡታጅራ ዩቲዩበሮች የምወዳቸው ማራኪ፣ ሄለን እና ብሩኬ ብቻ ነበሩ በዛን ሰዓት ማያቸው ማለት ነው። በዛ ቡታጅራ ዩቲዩብ አለ በተባለ ሰዓት ቪዲዮ ሲለቀቅ የሶስቱን ብቻ ነበር የምጠብቀው እውነት ለመናገር ማለት ነው ቤተሰብ። እና ሃይሚንም አብርሃምንም በዛን ሰዓት እኔ አላውቀውም የዛን ሰዓት ማለት ነው። አብርሃምን ያወቅኩት ደግሞ ፍቅር ጥላው ስትሄድ የዛን ሰዓት ነው ያወቅኩት። እያለቃቀሰ ምናምን ፍቅር ጥላው ስትሄድ አብርሃም አሳዝኖኝ የሆነ ጻድቃኔ ሄዶ ምናምን በቃ ጽዮን ነች ማንም እንትና ስታመጣው የተንቢ እህት ጠፍቶ ስታመጣው ቤተሰቦቹ ጋር ሰላም ሲባባል ምናምን ቤተሰቦቹ ሲያለቅሱ ሃይሚ ስትንሰፈሰፍ የዛን ሰዓት ነው የማውቃቸው ማለት ነው። ለማንኛውም ይመቻችሁ የኛ ውድ ቤተሰቦች፣ ቪዲዮ ይሄን ይመስላል። የብሩክ ፕራንክ ይመቻችሁ። አመሰግናለሁ። ባይ